ግብጽ የአባይ ወንዝ ውሃን የሚያደናቅፍ ጉዳት ከደረሰብኝ ራሴን እከላከላለሁ የሚለውን የተለመደ ዛቻዋን በድጋሚ አሰማች። የህዳሴ ግድብ ግንባታ ተጀምሮ እስከሚያልቅ በኢትዮጵያ ላይ ዲፕሎማሲያዊ ዘመቻና በኃይለ ቃል የታጀበ ዛቻ ስታሰማ የኖረችው ግብጽ ከሰሞኑ ደግሞ ይህንን ማስፈራሪያና ዘመቻዋን ከፍ አድርጋ መቀጠሏን የሚያረጋግጡ ዘገባዎች እየወጡ ነው። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ የአባይ ወንዝ ውሃን የሚያደናቅፍ ጉዳት ከተከሰተ ግብጽ ራሷን የመከላከል መብት አላት ሲሉ ተደምጠዋል። ሚኒስትሩ ሃርድሊ ጋምብል ከተሰኘ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ የአባይ ወንዝ ውሃን ፍሰት የሚያደናቅፍ ማንኛውም ጉዳት ከተከሰተ በዓለም አቀፍ ሕግ መሰረት የመከላከል መብት አለን ሲሉ ነው የተደመጡት። ሆኖም ኢትዮጵያ የህዳሴ ግድብ ግብጽን ጨምሮ በታችኛው ተፋሰስ ሀገራት ላይ የሚያሳድረው ጫና እንደሌለ በተደጋጋሚ ስትገልጽ ቆይታለች። የኢትዮጵያ ዋና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ ከሰሞኑ በሰጧቸው ቃለ መጠይቆች እንደገለጹት ኢትዮጵያ በህዳሴ ግድብ ዙሪያ ያለን በመቶ ሺዎች ሄክታር የሚቆጠርን መሬት ለመስኖ ያልተጠቀመችው የታችኛው ተፋሰስ ሀገራት እንዳይጎዱ በማሰብ ነው። እንዲሁም ግድቡ ግብጽንም ሆነች ሱዳንን በሚያገኙት የውሃ መጠን ላይ ጫና እንደማያሳድር ገልጸው በአንጻሩ ሱዳን በተደጋጋሚ ይደርስባት የነበረውን የጎርፍ አደጋ መግታቱን አንስተዋል። የግብጽ የውጭ ጉዳይ ሚኒስትር ግን ለ13 ዓመታት ከኢትዮጵያ ጋር በህዳሴ ግድብ ዙሪያ ድርድር ማድረጋቸውን ገልጸው ሆኖም ስምምነት ሳይደረስ ንግግር መቋረጡን ተናግረዋል። ባድር አብድላቲ ድርድሩ ያለ ስምምነት መቋረጡን ቢገልጹም ከወራት በፊት በህዳሴ ግድብ ዙሪያ ከኢትዮጵያ ጋር መደራደር አንፈልግም ማለታቸውን ግን በቃለ መጠይቃቸው አላስታወሱም። ኢትዮጵያ በበኩሏ ለፍትሃዊ ስምምነት በሯ ክፍት መሆኑን በተደጋጋሚ የገለጸች ሲሆን ግብጽ የምትፈልገውን አሳሪ ስምምነትና ግድቡን በጋራ እናስተዳድር የሚለውን ጥያቄ ግን ፈጽሞ እንደማትቀበለው በአጽንኦት ስትገልጽ ቆይታለች። በኢራን ጦርነት እየተደረገ ያለው ዲፕሎማሲያዊ ጥረት የሆርሙዝን ወሽመጥ እንደገና ለማስከፈት ወደሚያስችሉ ሁኔታዎች ማተኮሩ ተነገረ። በኢራን ላይ የተከፈተው ጦርነት 6ኛ ወሩን በያዘበት በዚህ ወቅት የዲፕሎማሲው ጥረት ሆርሙዝን እንደገና ማስከፈት ላይ አተኩሯል። የኳታሩ ጠቅላይ ሚኒስትር በቴህራን ባደረጉት ጉብኝት የባህር ላይ የመዘዋወር ነፃነት እንዲከበር ያቀረቡትን ጥሪ ተከትሎ ኢራን የመተላለፊያ መስመሩን በተወሰነ መስፈርት ክፍት ለማድረግ የሚያስችሉ የቅድመ ሁኔታዎችን ዝርዝር ለማዘጋጀት ተስማምታለች። Ships are out there today and they're saying, don't come here, don't even think about it. And you have these massive tankers saying, let's get the hell out of here. It's amazing. We barely use the Strait of Hormuz as a country. Our energy የኢራን ጦርነት አደራዳሪዎች የሆርሙዝን ወሽመጥ እንደገና ለማስከፈት በሚደረገው ጥረት ላይ አዲስ ትኩረት ሰጥተዋል። አደራዳሪዎቹ ለዓለም አቀፍ የነዳጅ ንግድ ወሳኝ የሆነውን ሆርሙዝን እንደገና ለማስከፈት በሚደረገው ጥረት ላይ አዲስ ትኩረት የሰጡ ሲሆን የኳታር አደራዳሪዎች ኢራናውያን የባህር ላይ የመዘዋወር ነፃነትን እንዲያከብሩ ካሳሰቡ በኋላ ቴህራን የተለመደውን የመርከቦች እንቅስቃሴ እንዲመለስ የሚያስችሉ የቅድመ ሁኔታዎችን ዝርዝር ለማዘጋጀትም ተስማምታለች ተብሏል። አሜሪካ በቀጥታ ከድርድር ራሷን አግልላ ትኩረቷን በኢኮኖሚ ጫና ላይ ባደረገችበት በዚህ ወቅት የኳታሩ ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱልራህማን አልአታኒ ትላንት ሐሙስ ዕለት በቴህራን ከፍተኛ የኢራን መሪዎች ጋር ተገናኝተው ተወያይተዋል። በዚህም ዓለም አቀፍ የውሃ መተላለፊያ በሆነው ሆርሙዝ በኩል ይደረግ የነበረው ክፍት የመርከቦች እንቅስቃሴ ከጦርነቱ በፊት ወደ ነበረበት ደረጃ መመለስ ያለውን አስፈላጊነት አጽንኦት ሰጥተው አሳስበዋል። የኳታርና የፓኪስታን አደራዳሪዎች ሆርሙዝን እንደገና ለማስከፈት ዲፕሎማሲ ጥረታቸውን ገፍተውበታል። በአደራዳሪዎቹ በኩል የተጀመረው ይህ አዲስ የዲፕሎማሲ እንቅስቃሴ በዓለም ኢኮኖሚ ላይ የደቀነውን ስጋት ለማርገብ ያለመ መሆኑም ተመላክቷል። የአሜሪካ ወዳጅና የኢራን የባህረ ሰላጤ ጎረቤት የሆነችው ኳታር ከፓኪስታን ጋር በመሆን በሰኔ ወር የተኩስ አቁም ስምምነት እንዲደረስና ከጦርነቱ በፊት ከዓለም የነዳጅ አቅርቦት 20% ያልፍበት በነበረው በኢራንና በኦማን መካከል በሚገኘው ሆርሙዝ ላይ የነዳጅ ጭነት ሁኔታዎችን የሚወስን የመግባቢያ ሰነድ እንዲፈረም አግዞም ነበር። ከ6 ወራት በፊት አሜሪካና እስራኤል ጦርነት ከከፈቱ በኋላ ኢራን በሆርሙዝ በኩል ያለሷ ፍቃድ በሚያልፉ ማንኛውም መርከብ ላይ ጥቃት እንደምትፈጽም በማስፈራራት የመርከቦች እንቅስቃሴ እንዲቀንስና የነዳጅ ዋጋ ከፍ እንዲል በማድረግ መተላለፊያውን ለድርድር መደራደሪያነት ስትጠቀም ቆይታለች። የኳታሩ ጠቅላይ ሚኒስትርና
ፕሬዝዳንቱና የውጭ ጉዳይ ሚኒስትሩ ሼክ መሐመድ ቢን አብዱራህማን አልታኒ በቴህራን ባደረጉት ጉብኝት በኤክስ ገጻቸው ላይ እንደገለጹት ለከፍተኛ የኢራን ባለስልጣናት ከዓለም አቀፍ ሕግ ጋር በተጣጣመ መልኩ በሆርሙዝ ወሽመጥ የባህር ላይ የመዘወር ነጻነትን ማክበር ያለውን አስፈላጊነት አጽንኦት መስጠታቸውን ተናግረዋል። የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ ሞሴን ረዛኢ በኋላ ላይ አደራዳሪዎች ቴህራን ቅድመ ሁኔታዎቿን እንድታስቀምጥ ከጠየቁ በኋላ ሀገሪቱ መተላለፊያውን እንደገና ለማስከፈት የሚያስችሉ የቅድመ ሁኔታዎችን ዝርዝር በማዘጋጀት ላይ ትገኛለች ብለዋል። ረዛኢ ከአልማናር ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ ኢራን ከኦማን ጋር በመሆን በሆርሙዝ በኩል የሚያልፉ የመርከቦች መስመር ላይ ተስማምታለች። በዚህም የመስመሩ የተወሰነው ክፍል በኦማን ውሃ፣ ሌላው ደግሞ በኢራን ውሃ ውስጥ ያልፋል። አሜሪካ የኢራን ቅድመ ሁኔታዎች ካላሟላች መርከቦች የተመደበውን ማዕከላዊ መስመር ይጠቀማሉ ብለዋል። ቀደም ሲል የኢራን ቅድመ ሁኔታዎች በአሜሪካ በኩል በኢራን ላይ የተጣለው እገዳ እንዲነሳ፣ ካሳ እንዲከፈልና ማዕቀቦች እንዲነሱ የሚጠይቁ ነበሩ። ኢራን እነዚህ ጥያቄዎች ለአሜሪካውያን ተቀባይነት ባለው መንገድ ለማሻሻል ማሰቧ እስካሁን ግልጽም አልተደረገም። ቴህራንና ዋሽንግተን በቅርብ ሳምንታት ውስጥ የዛቻ መግለጫዎችን ከመለወጥ ባለፈ ቀጥተኛ የሆነ ንግግር ያላደረጉ ቢሆንም ዲፕሎማሲውን ለሶስተኛ ወገን ትተውታል። እስካሁን ኢራን በ60 ቀናት የድርድር ጊዜ ውስጥ የተኩስ ማቆምን ያወጀች የሰኔ ወሩን የማግባቢያ ሰነድ ወደ መተግበር መመለስ ያለብን ስትል አጥብቃም ትጠይቃለች። ነገር ግን ያ ስምምነት ኢራን በሆርሙዝ ባላት ስልጣን ምክንያት በፍጥነት የፈረሰ ሲሆን ትራምፕ ስምምነቱ በተፈረመ በ3 ሳምንታት ጊዜ ውስጥ የማግባቢያ ሰነዱ አብቅቶለታል ሲሉ አውጀዋል። የኢራን አብዮታዊ ዘብ ኢራንና ኦማን በሆርሙዝ መተላለፊያ እንቅስቃሴና ገቢ ክፍፍል ላይ መስማማታቸውን አሳውቆም ነበር። ነገር ግን አንድ ከፍተኛ የኢራን ባለስልጣን ሁለቱ ሀገራት አሁንም የስምምነቱን ዝርዝሮች በማዘጋጀት ላይ መሆናቸውን ተናግረው እንደነበርም የማይዘነጋ ነው።